ሰላም ውድ አድማጮቻችን የ21ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ተጠባቂው ጨዋታ አንዱ የሆነው የፉልሃም ከቼልሲ የሚያደርጉት የምዕራብ ለንደን ደርቢ ነው። እንግዲህ ይህ ጨዋታ የተለየ ትርጉም ይኖረዋል። እንግዲህ አሁንም ይህንን ጨዋታ እየመራ ወደ ሜዳ የሚገባው ማክላረን ነው የሚሆነው። ነገር ግን ለቻርልተኑ ጨዋታ የመድረስ እድል ይኖረዋል የምሮ ዘነሪ። በሚገርም ሁኔታ የማርኮስ ሲልቫ ይህንን ቡድን በተለያዩ አሰልጣኞች ገጥመዋል። እንግዲህ የፉልሃሙ አሰልጣኝ ፉልሃም እንኳን የተረጋጋ ብዙ ጊዜ የቆየ አሰልጣኝ ሲኖረው ቼልሲ አሁንም በፍጥነት እየለዋወጠ አዳዲስ አሰልጣኞችን እየሾመ እንደቀጠለ ነው። ኦፕታ ሱፐር ኮምፒውተር ግምቱን አስቀምጧል። ቼልሲን በጠባብ ልዩነት በሚባል 42% የማሸነፍ እድል ሰጥቶታል። ለፉልሃም ደግሞ 32%ን ይህንን ጨዋታ የማሸነፍ እድል ሰጥቶታል። እንግዲህ በህዳር ወር ጀምረው ከታየ ኤርሊንግ ብሮት ሃላንድ 11 የጎል ተሳትፎ ሲኖረው ከዛ በመቀጠል ሃሪ ዊልሰን ነው 9 የጎል ተሳትፎች ያሉት 5 ጎልና 4 አሲስቶችን ማድረግ ችሏል። ከአማካኝ መስመሮች ብዙ ጎሎችን ያስቆጠረው ብሩኖ ጎሜሬስ ነው። በዘንድሮ የውድድር ዓመት ኤንዞ ፈርናንዴዝ ሁለተኛ ሆኖ የሚመዘገብ ነው የሚሆነው። በክራቨን ኮቴጁ ጨዋታ ኤንዞ ፈርናንዴዝ ጎል ማስቆጠር የሚችል ከሆነ በ3 ተከታታይ ጨዋታዎች በማስቆጠር የመጀመሪያው ተጫዋች የሚሆን ይሆናል። ውድ አድማጮቻችን ይህ የያ ስፖርት ነው። ታዲያ የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ስታደርጉ ጥሩ ቼልሲን የሚመለከቱ መረጃዎችን የምታገኙ ይሆናል። የእናንተን ደግሞ የውጤት ግምት የሚጠበቅ ነው የሚሆነው። ስንት ለስንት ይጠናቀቃል ብላችሁ ታስባላችሁ? ቼልሲ ክራቨን ኮቴጅ ድረስ ሂዶ በማንቸስተር ሲቲ ላይ ያሳየውን የበላይነት ይደግመዋል ወይ? ትልቁ የሚጠበቀው ዜና ነው የሚሆነው። ወደ አድማቻችን እንግዲህ የእሁዱ ጨዋታ በቼልሲ ቤት የተለየ ደስታን አመጧል። ምክንያቱም ጥሩ ብቃትን አሳይተዋል። ያለ ቋሚ አሰልጣኝ፣ ያለ ኩኩሬላ፣ ያለ ካይሴዶ፣ ያለ ግብ ጠባቂያቸው ሳንቼዝ ጥሩ ፐርፎርማንስን አሳይተዋል። ታዲያ አሁን ደግሞ ቼልሲን የሚከብዱት በኤንዞ ማሬስካ ጊዜ የሚቸገሩባቸው ትልልቆቹ ጨዋታዎች ሳይሆኑ በእንግሊዝ ፕሪሚየር ሊግ ውስጥ መሀል ሰፋሪ የሚባሉ ቡድኖችን ማሸነፍ ነው። ታዲያ ቼልሲ ይህንን ጨዋታ የማሸነፍ አቅም አለው ወይ ብለን እንጠይቃለን። ይህ እንግዲህ እንደ አቅም ከታየ የካል ማክላረን ጥሩ ብቃት ውጤታማ አድርጓል በማንቸስተር ሲቲ ጨዋታ። በዚህ ጨዋታ አንዱ የሚጠበቅ ነው የሚሆነው። በማንቸስተር ሲቲ ጨዋታ ወደ 1.85 ኤክስጂ ፈጥረዋል። ኦልሞስት 2 ጎል የሚጠጋ ማለት ነው። ፔድሮ ኔቶ ያመከናቸው ኳሶች ተጨምረው ማለት ነው። ቼልሲ እንግዲህ ሊያም ሮዝነሪ ይህንን ጨዋታ በሚገባ ሁኔታ የሚከታተሉ ይሆናል ተብሎ ይታሰባል። ነገር ግን ይህንን ጨዋታ ለመምራት ገና ይፋ አልሆነም። ቼልሲም እንዲሁም ደግሞ ካል ማክላረን ይህንን ጨዋታ እንዲመራ ይፈልጋሉ። ብዙ መረበሽ አይፈልጉም። ከዚህ ጨዋታ በኋላ እንግሊዝ ፕሪሚየር ሊግ ከተካሄደ በኋላ ለኤፍኤ ካፑ ጨዋታ ነው የሚመለሰው ማለት ነው። ሊያም ሮዝነሪ ጥሩ ይሆናል ብዬ አስባለሁ ለአሰልጣኙ። ምክንያቱም በኤፍኤ ካፕ ጨዋታ መጀመር የተሻለ ውጤታማነትን የሚያመጣ ይሆናል። በጨዋታ ላይ ስታዩት እንግዲህ ቼልሲ ቀጣይ ጨዋታዎች ቻርልተንን ከሜዳ ውጭ የሚያደርገውን ጨዋታ የመጀመሪያዎቹ የሊያም ሮዝነሪ የመጀመሪያዎቹ 6 ጨዋታዎች ከዛ አርሰናልን በካራባኦ ካፕ የሚገጥም ይሆናል በስታንፎርድ ብሪጅ። ብሬንፎርድን በእንግሊዝ ፕሪሚየር ሊግ በሜዳ የሚያስተናግድ ይሆናል በስታንፎርድ ብሪጅ። ከዛ በኋላ ፓፎስን ይገጥማል። በቻምፒዮንስ ሊግ በሜዳው ፓላስን ከሜዳ ውጭ፣ ናፖሊን ከሜዳ ውጭ ተጠባቂ ጨዋታዎች የሚሆን ይሆናል። ወደ አድማጮቻችን ታዲያ የእንግሊዝ ፕሪሚየር ሊግ ግን ይህንን ጨዋታ ኃላፊነት የተሰጠው ካል ማክላረን ብዙ ነገሮችን ይጠበቃል። ነገር ግን በማርኮ ሲልቫ በኩል ናችሁ የፉልሃሙ አሰልጣኝ ማለት ነው ቼልሲን ብዙ አሰልጣኞችን መግጠም ችሏል። በሚገርም ሁኔታ በኤቨርተንና በፉልሃም አሰልጣኝነቱ ማውሪዚዮ ሳሪን፣ ግራም ፖተርን፣ ማውሪዚዮ ፖቼቲኒዮን፣ ኤንዞ ማሬስካን መግጠም የቻለ አሰልጣኝ ይሆናል። ስለዚህ ቼልሲ አሁንም የቼልሲ ደጋፊዎች የሚጠይቁት የተረጋጋ ቡድንን የተረጋጋ ለረጅም ጊዜ ውጤታማ የሚሆን መንገድን እንዲይዝ ነው። ያንን ግን እያደረጉ አይደለም። ፉልሃም በጥሩ መነሳሳት ላይ የሚገኝ ቡድን ነው። ባለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ያለመሸነፍ ጉዞ ላይ ነው የሚገኙት። 3ቱን አሸንፈው 2ቱን አቻ ወጥተዋል። ባለፉት 10 ጨዋታዎች ከ5ቱ ጨዋታዎች በፊት ግን በ7ቱ ሽንፈትን አስተናግደው ነበር። ውድ አድማጮቻችን ሌላኛው መረጃችን የሚሆነው የፉልሃም የሳምንቱ ድንቅ ጨዋታ በክራቨን ኮቴጅ የተካሄደው የ2-2 ውጤት ነበር። ሊቨርፑል ጋቻ የወጡበት መንገድ ሃሪ ዊልሰን ቀድሞ አስቆጠረ። ሊቨርፑል 2 ጎሎችን አስቆጠረ በፍሎሪያን ዊርዝ እና እንዲሁም ደግሞ በ94ኛው ደቂቃ በአስገራሚ ሁኔታ ኮዲ ጋክፖ አስቆጠረ። በ97ኛው ደቂቃ ጨዋታው ይጠናቀቃል ብሎ የዳኛው ፊሽካ ሲጠበቅ ግን ሃሪሰን ሪድ አስቆጠረ። አስገራሚ ጎል ነው ያስቆጠረው።
ይህ ማለት እንግዲህ በተለይ ለፉልሃም በጣም አስደሳች 1 ነጥብ ሆኖ ተመዝግቧል። ታዲያ በዚህ ቡድን ውስጥ በተለይ በሚገርም ሁኔታ የአፍሪካ ዋንጫ ስላለ ቺኩዌንዚ እንዲሁም ደግሞ ኢዮቢ ከዛ ውስጥ ተከላካዩ ካልቨን ባሲ እነዚህን ተጫዋቾች ያጣው ፉልሃም ውጤታማነት ግን ጥሩ ሆኖ እየቀጠለ ይገኛል። በተለይ ደግሞ ሃሪ ዊልሰንን ቸልሲዎች ማቆም ግድ የሚላቸው ይመስለኛል። ሃሪ ዊልሰን አሁን በፉልሃም ተጫዋችነቱ ታሪክ ምርጥ ብቃቱ ላይ ይገኛል። 5 ጎሎችና 4 አሲስቶችን አስመዝግቧል። ከህዳር ወር ጀምሮ ማለት ነው። በጣም ጥሩ ብቃቱ ላይ ይገኛል። ከታህሳስ ወር ጀምሮ ደግሞ ፉልሃም በእንግሊዝ ፕሪሚየር ሊግ ላይ ጥሩ ብቃት ከሚገኙ ቡድኖች ውስጥ አንዱ ነው ማለት ይቻላል። አርሰናልን ነው ከታህሳስ ወር ጀምሮ ብዙ ነጥብ የሰበሰበው 15፣ ቪላ 12፣ ፉልሃም 11 ነጥቦችን ማስመዝገብ ችሏል። ውጤታማነታቸውን እንዲሁም ጥሩ ነገራቸውን የፈጠሩት ቸልሲዎች ነገር ግን በአጠቃላይ ባለፉት 8 የእንግሊዝ ፕሪሚየር ሊግ ጨዋታዎች ማሸነፍ የቻሉት አንዱ ብቻ ነው። 5 ጊዜያቸው ወጥቷል። 2 ሽንፈትን አስተናግደዋል። ይህንን ውጤት የመቀየር የቻምፒዮንስ ሊግ ተሳትፎን የማግኘት የአውሮፓ ቻምፒዮንስ ሊግ ላይ ብቃታቸውን የማሳየት ይህ የውድድር ዓመት ቸልሲን የሚጠይቀው ነው የሚሆነው። አምና በየካቲት ወር በተከታታይ 3 ጊዜ አቻ ከወጡ በኋላ ይህ ጨዋታ ላይ እንግዲህ አቻ የሚወጡ ከሆነ በተከታታይ የአምናውን የሚደግሙት ይሆናል። የኩኩሬላ መመለስ በቸልሲ ደጋፊዎች በቸልሲ ቡድን ውስጥ የሚጠበቅ ይሆናል ተብሎ ይታሰባል። የካይሴዶ ወደ ጨዋታ መመለስ ግን ትልቁ ለቸልሲ ጥሩ ዜና ነው። ከባለፈው የማንቸስተር ሲቲ ሳምንት ቅጣት በኋላ ኤንዞ እንግዲህ በተከታታይ 3 ጨዋታዎችን የማስቆጠር እድል ይኖረዋል። ምክንያቱም በሚገርም ሁኔታ በበርንማውዝ ላይ ስታንፎርድ ብሪጅ ላይ አስቆጥሮ ነበር። ማንቸስተር ሲቲ ኢታሃድ ላይ ጥሩ ጎልን አስቆጥሯል። አሁን ክራቨን ኮቴጅ ላይ ማስቆጠር የሚችል ከሆነ ተከታታይ 3 ጨዋታዎች ላይ ጎል ያስቆጠረበት ይሆናል። ኤንዞ በእንግሊዝ ፕሪሚየር ሊግ ላይ 6ኛ ጎሉ ላይ ደርሷል። ውድ አድማጮቻችን ሌላኛው መነሳት የሚጠበቅበት ነጥብ ብሩኖ ጎሜሬስ ነው። ከአማካኞች 7 ጎሎችን በማስቆጠር እየመራ የሚገኘው እንግዲህ ኤንዞ ማሬስካ የሉም። ማክፍላረን እንግዲህ የምዕራብ ለንደንን ጨዋታ የምዕራብ ለንደንን ደርቢ ምን አይነት ውጤትን ያስመዘግባል ትልቁ ጥያቄ ሆኖ መመለስ የሚጠበቅበት ይመስለኛል። ሌላኛው ፉልሃም ከቸልሲ የእርስ በርስ ግንኙነታቸውን ስናይ ቸልሲ ከፍተኛ የሆነ ብልጫ ነው ያለው። የደርቢ ስሜት ሁሉ የሚሰማ አይነት እንዳይሆን የሚያደርገው ይህ ይመስለኛል። ቸልሲ ከፍተኛ ብልጫ አለው ሲባል ካለፉት 7 ጨዋታዎች 6ቱን ማሸነፍ ችሏል። ክራቨን ኮቴጅ ላይ አቅንቶ አምናው እንግዲህ የሚረሳ አይደለም አይደለ? በስታንፎርድ ብሪጅ ከረጅም ዓመታት በኋላ ቸልሲን ማሸነፍ ችሎ ነበር የማርኮ ሲልቫ ቡድን። ቸልሲ ደካማ በነበረበት በክራቨን ኮቴጁ ጨዋታ ደግሞ 2-1 ማሸነፍ ችሎ ነበር። በጣም ጥሩ። በተለይ የአን ጨዋታ ሲታሰብ የፔድሮ ኔቶ የሁለተኛ ጎል የተገኘችበት መንገድ በጣም አስገራሚ ነበር። በአጠቃላይ እንደ ስብስብ ጥሩ ብቃታቸውን ያሳዩበት ቸልሲ ወደ አውሮፓ ቻምፒዮንስ ሊግ ተፎካካሪነት የመጣበትን እድል ያገኙበት ነበር። በተለይ ታይሪክ ጆርጅ ተቀይሮ ገብቶ አቻ ያደረገበት መንገድ በጣም አስገራሚ እንደነበር የምታስታውሱት ነው። እነዚህ ወሳኝ 3 ነጥቦች በተለይ ከፉልሃሙ ጨዋታ በኋላ ነው አምና ቸልሲ ሙሉ በሙሉ ሪትሙን ለውጦ የአውሮፓ ቻምፒዮንስ ሊግ ተሳትፎውን በመጨረሻም በሲቲ ግራውንድ ኖቲንጋም ፎረስትን በማሸነፍ ያሳካው። ታዲያ ዘንድሮም አሁን ለማክፍላረን ቡድን አዲስ ለውጥን ማሸነፍን ውጤት ማምጣትን የሚጠበቅ ነው የሚሆነው። እንግዲህ ፉልሃም ቸልሲን ከ30 ጨዋታዎች አንዴ ብቻ ነው ማሸነፍ የቻለው። 10ሩን አቻ ወጥቶ በ19ኙ ተሸንፏል። ፉልሃም ይህንን ጨዋታ 32% የማሸነፍ እድል ተሰጥቶታል። 26% አቻ ነው። 42% ደግሞ ለቸልሲ ተሰጥቶታል። ቸልሲም ሆነ ፉልሃም ተጠባቂ ጨዋታ ነው ለሁለቱም ቡድኖች ሊሆን የሚችለው። ሁለቱም እሁድ ዕለት ነው ጨዋታቸውን ያደረጉት። ሮብ ምሽት 4:30 የሚደረግ ጨዋታ ነው ለሁለቱም ቡድኖች። እንግዲህ ግምት ያሳላለፉን በምናይበት ጊዜ በርንሌይ ነው ግብ ጠባቂ ሆኖ የሚጀምር ይሆናል። ኩዌንካ፣ አንደርሰንን፣ ዲዮፕ እንዲሁም ደግሞ ሮቢንሰን የተከላካይ መስመሩን ይመሩታል። እንግዲህ ሮቢንሰንን መከላከል በጣም አስፈላጊ የሚሆን ይመስለኛል። ምክንያቱም ኦልሞስት ተመላላሽ ሆኖ እያገለገለ ነው የሚገኘው። ካስታኛ፣ ኩዌንካ፣ አንደርሰንና ዲዮፕን የመሀል ተከላካዮች ናቸው ብለን መውሰድ የሚቻል ነው። ሮቢንሰን ተመላላሽ ሆኖ ሽፋኖችን መስጠት የሚችል ነው። ቶም ካርኒ፣ ሉኪችና ኤሚል ስሚዝ ሮ የአማካይ መስመሩን ይይዛሉ። የአጥቂ መስመሩ ላይ ደግሞ ሂሜኔዝ፣ ሃሪ ዊልሰን እንዲሁም ሮቢንሰን ተመላላሽ ሆኖ ቦታው የሚሸፍን ይሆናል። የተለየ የማጥቃት ቅርጽ ያለው ፉልሃም የተደራጀ ቡድን መሆኑን መረሳት የለበትም። በቸልሲ በኩል ፊሊፕ ዮርገንሰን ግብ ጠባቂ ሆኖ የሚጀምር ይሆናል። ሪሲ ጄምስ፣ ዌስሊ ፎፋና፣ ቻሎባ እና እንዲሁም ደግሞ የግራ መስመሩን ኩኩሬላ ከታነ ኩኩሬላ ያለበዛች ፖንግ ወይም ሃቶ ሊሸፍኑት የሚችሉበት እድል ይኖራል። ሙሳስ ካይሴዶ በአማካይ መስመሩ ከኤንዞ ፈርናንዴዝ ጋር የሚጣመር ይሆናል። ኮል ፓልመር እንዲሁም ደግሞ በማጥቃት መስመሩ ላይ ስቴፋ ዊሊያን፣ ፔሮ ወይም ሊያም ዴላፕ በተለይ ዴላፕ በማንቸስተር ሲቲ ጨዋታ ካሳየው ድንቅ ብቃት አንጻር በዚህ ጨዋታ ላይ ቋሚ ሆኖ ሊጀምር የሚችልበት እድል ይኖራል። ካሊያንደር ጋርናቾ ወይም ደግሞ እንግዲህ ኔቶን አንዱን የሚያሰልፉ ይሆናል በማጥቃቱ መስመር ይጠበቃል። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።